ጆከር ፈኒ እየላከልኝ ነው። ምን ፈልጎ ነው? ቆይ እስቲ እንዴ ሄልሽ እንዴት ነሽ? ሰላም ነሽ? በእናትሽ እንዴት ማን መክሮ ማን ዘክሮ ነው? እንዴት ከብሎክ ፈታሽኝ? እኔ እኮ አንቺን በህይወት እንዳትኖሪ የማደርግ ሰው እኮ ነኝ። የመጀመሪያው አንቺን እዚህም እንዳትኖሪ ይችላል ጭራሽ ማፑን ላይ የለጠፍኩለት ማለት እኔ ምንሽ ሰላም ነሽ? ግን ቆይ ምን ታይቶ ነው ደን ይላኩ እንደዚህ ሳይኔ እንትን ሳረግ ከብሎክ ፈተሽ ፈሪ እኮ ነሽ። ለምን ብሎክ ታረግ? ሰው መረጋገጥ መነጋገር ፊት ለፊት መተቻቸት ልመጅ። ቤትሽን ዘግተሽ አታልቅሽ። እኔ ሰዎችን ብሎክ ማድረገው እንኳን ስለፈራኋቸው አይደለም፣ በቃ አላያቸውም ብዬ ስለማስብ ብቻ ነው። መቼ ነው ግን የምትሞጪው? ታብሮሽ ቁጭ ብሎ ነበር። መቼ ነው የምትተኩሱት? ለሴት ምን ነው ታዲያ? ለሴት ምን ነው የምታረጉት? ለሩክስ ነው የምታጠጡት? ለሴት እንዴት ይተኩሳል? እኛ እኮ ወንዶች እኮ ነን። አሁን ስማ ጆካ ጠጣ፣ ዝም ብለህ ጠጣ እስቲ። ሰክረን እንገናኝ። ለናንተ ምን ጠጥ? ምን ልጠጣ? ሽጉጥም ካለ መርዝም ካለ ጠጣ። እኔ የምጠጥን እኮ ጠጥቼ ላይ ብላ አልገባም። አይደል አንድ ቦታ ስትሄድበት ነገር ነው። አጋጣሚ አይቼሽ ነው። አንቺ እሷ ናት አይደለችም የሚለውን ለማረጋገጥ ነው። ግን ፊት ለፊት ስለማልሰድብሽ ልተውሽ። ስለማልሰድብሽ ተዋት፣ አትስደባት። ናይ እኔ ስድብ ገርሞኝ ማለት ጆከር ሲሪየስ እንዳሰርባት ጆከር አንተ የሰደብከኝ ስድብ በስንት እንደመነዘርኩት ግን ታውቀዋል። አንቺ እኮ $28,000 ጥርግ አድርገሽ በዚህ ሰራው ለሀበሻን ቁጭ አድርገሽ የሰደብሽ ስማ፣ አንተ የሰደብከኝ ስድብ አቅርቤ ነው እኔ በብር የቀየርኩትና ደስ ነው የሚለኝ። ባይዘው ማለት አንተ የሰደብከኝ በብር እንዴት እንትና ሳራን የበላሽበት ነው? እኔ አላልኩም። ለማንኛውም ግን ለኔ ግን ለመረጃ አንቺ ሴትዮ ተይ፣ እኔ እዩ እዚህ ምድር ላይ እኔ ብቻ ነኝ የምገልሽ፣ እማልፈራሽም ስቃይሽን ማሳይሽ እኔ ብቻ ነኝ። ጆከር ስድስተኛ አንቺ ግን እኔ እኮ አሮጊቷን ስቅስቅ አድርገሽ ስማ $28,000 እኮ ጥርቅ አድርጋ ከበላቻት በኋላ ሪከርድ አድርጋ አንቺ ግማታም በሁለተኛ ቀን ራሱ ብዙ የምታወጣው ገና ሪከርድ አለ። ተዋትቺ እንደውም ተዋት ስተባት ማን ነው ለምንድን ነው እኔ ጆከር ስድብ አናዱኛው ተዋት ይላል ይመጣል ቀስ ብሎ ግን ሰው ተዋት ተሳደብ በቃ ፕላን አለ ሳትሷ አይደለም። ቆይ ልንገርህ እኔ ችግር የለትስ ለበኝ ምን ትበለኝ ደስ ይለኛል። እኔ ምንም ግን አርሎ ታረጋለች። አሁን ዱባይ ህግ ተከልክሏል አይደል? ስለዛ እያወራሁኝ ሙኒት 20-30 ሺህ ሰው ይዛ ህግ ወጥቷል። ቁጭ መልስ አስገባኝ። እሺ አንዴ ወጥቼ መጣ። ስለዚህ እንደዛ አይነት ውስጥ ትችት ላይ የራሳችሁ ጠርጣችሁ ይሉ እንዴ ሉጣ ራስናና ተመለስ ባክ። ያ እንደዛ አይነትን ስለምን አድሉታል? ለምን አተችም ሁሉንም ባንድ ላይ? ግን ጆከር ህጉ ፈቅዶ ይላል ነው የዘላን ሆነ ነው። ማን ነው የሚፈቅድልኝ? ማለት ባለፈው የአምባሳደሩን ለጥፈ ስትሳደብ ነበር። ምን አስበህ? እኔ እኮ የብዳ አይዲ እኮ ነው ያለኝ ዱባይ ላይ ማለት እግዚአብሔርን እኔ የብዳ አይዲ ነው ያለኝ። የፈለኩትን በከሰስም ባልከሰስም የፈለኩትን መስደብ እችላለሁ፣ የፈለኩትን ማንጓጠጥ እችላለሁ። ያ ገብቶሻል የምልሽ ነገር። ግን አንቺ ለምን አድሎ ታረጊያለሽ? እኔ ናቺ ጦርነቱ ገና አይበርድም፣ ገና ሊቀጣቀጣ እንደውም ካሁን በኋላ ስሚ፣ እኔና አንቺ ተላልከን መነጋገር ያለብን እንደዚህ። ጆከር አሁን ከሷ ጋር ጦርነት አያስፈልግም። ምን ጦርነት ላይ ነበርን። በቃ አሁን ከሷ ጋር ጦርነት አያስፈልግም። ገባ? ለምን ነው ከኔ ጋር ጦርነቱን ያነሳችሁት? ራስ ማን ያነሳው? ማን ያነሳው? ስማ የሆነ ቀን ጆይን አልኩ እሷ ቤት ሌብል ስለ አንተ ቆሻሻ አለችና በብሎግ አጠናገረች። በእሺ ሰላም ሰንብቻለሁ እና አሁን የሆነ ሰው እያየው ነበርና ነቅተናል እኛም አይተናል ተቀብለናል። እና እሷ ናት አይደለችም? በጊዜ መቀየስ ነው። መጣች ቀጥ ብላ የሆነ ስድብ
የሆነ ሰው ላይ አስታከ እኔ ያንን ሰው ነው ማስከፍለው አንተ ዝም ብለህ ተሳደብ ማንን አናብ ትፈልግና እሱ ይላል ብለህ ተሳደብ እኔ ሳራ ናት የላከች ቢኒ ተሳድብ ያለው እኔ እኮ አላልኩሽም እንደዛ እኮ አንቺ አላልከኝም ግን ጊፍት ሲሰጥ ነበርና ከፍለው ነበር ሲያሰድቡኝ ነበር ሄለን ኦኬ በአካውንትሽ ቀጥታ ገንዘብ ያስገባልሽ ሰው አለ ከሙኒት ስንት ነው የተቀበልሻት እሱ አይነገርም ሚስተር ነበር ይናሳማል የሷማ ብዙ ነው የሷ የአንድ ሀገር ባጀት ነው የወሰድሽው አይደል ከሷ አንድ የአነስተኛ ሀገር ባጀት ነው ከሷ የወሰድሽው አይደል እኔ አሁን ቆይ ስማ ከዛ በኋላ ልብስ አልቀያየርኩም እንዴ አንቺ እኔ እኮ አወጣጥሽ አምሯል የምትቀመጭበት ቦታ መጠጥ ምናምን የተለያዩ ልብስ አሁን መነጽር ቀይረሻል መጠጥ መግዣ አልነበረኝ መጠጥ እኮ የጀመርኩት ከዛ ገቢ በኋላ ነው እኔና አንቺ እኮ መጣላት የለብንም ነበር እንዲሁም አብረን ነበር መስራት የነበረን ፈላጊ ያልሆነ ጦርነት እኮ እንደዚህ አይነት ገቢ ሳራን እኮ ያው ሁሉ አደሰው ለቀለሮ ይመቻት ይሄን ድፍረት ይመችሻል እሺ ቀጥይ እስካሁን ሌላ ምን ጃጓርን ስንት ነው የላጥሽው ጃጓርንስ በደንብ ነው ጃጓርማ ተላላኪ እኮ ነው ጃጓር አዝኖ ለሷ የሰጠኝ ምን ይዛበታል ምን የሚመለከተዋል ሸርቅ ምን አይል እንደ ሙኒት አይሰርቅ የሰው ገንዘብ አይዘርፍ እሺ ለምን ተውሽ ያንን 40 ሰዓት ቆይ ሄለን ስሚ እሺ ለምን ተውሽ አንቺ 40 ምናምን ሰው ሰብስበሽ ግሩፑ ላይ እጨዋለሁ ያንቺም አለ እሺ ለምን ተውሽ የ40 ምናምን ሰው የተበሉት ሙኒት የበላቻቸው እሱ ችግር የለውም እኔ ሰዎችን ጓደኛ ሳርግ ጓደኛ ነው ግን ወንጀላቸውን ደግሞ አጋልጣለሁ እስር ቤት ሲሄዱ ግን ቀለብ እየላኩኝ የምጠይቃቸው አይነት ሰዎች ናቸው ሙኒት ደስ ትለኛለች ፕራይቬሲ እንትኗ ፐርሰናሏ ግን እስር ቤት አሳሰረ ደስ የሚልሽ ፐርሰናሏ ምንድነው ደስ የሚል ማለት ባህሪዋ እንደዚህ ግልጽ ምናምን ነው እንደዚህ እንደሌሎቹ ዱባይ እንደምታያቸው ሽልጥልጥ አይደለችም ግን ኖ ድብቅ ናት ዱባይ ከሚኖር ግልጽ ሰው መሲ ብርጅስቶን ብቻ ናት ድብቋ መሲ ናት ግልጽ አይደለችም መሲ ድብቋ ይኸውልሽ የሷ ታውቂያለሽ እንዴ ታርቀው እንዴ እንደተበተነ እንዴ እንደወደቀ ታውቂያለሽ አይደል መሲ ብርጅስቶን ተፈርዶባት ያንን ኬዝ እንደምታውቂ በደንብ አውቃለሁ እኔ ሁሉንም ነገር የዱባይን የነሱን እንቅስቃሴ ከጫፍ እስከ ጫፍ ታውቂያለሽ ግን መሲ ብርጅስቶን ደግሞ ለነሱ ሚስጥር አትደብቅም መሲ ብዙ ነገር ታውቃለች ባይዘው ድብቋ ማና ሳራ ናት ሳራ እንትና ዳጣ ነው ጋጣ ነው አይ ነው ያ እንጂ አሁን 40 ምናምን ሰው ኢትዮጵያ አሁን ታሞ በካንሰር እናቱ ታማበት እኔ በተደጋጋሚ ዋትስአፕ ላይ አንቺንም እንዳናገረሽ ነግሮኛል ኢትዮጵያኖች እንዲጠቀም ስራ ይሰራል መጥቶ አለቀሰ ምንም ረዳው ነገር አለ እኔ የተበላው የእህቱና የሱ ከነ ግሩፖቹ ላይ አሁን 40 ግሩፖቹ ላይ ምንም አላወራም ምን አልልም ግን እያንዳንዱ ሰው የላከውን ደረሰ ለሚመለከተው አካል ማቅረብ ብቻ ነው የሚችለው ዛሴ ያና አድርገን እሺ ለሚመለከተው አካል ከዛ በኋላ የሚመለከተው አካል ዝም ብሎ እርምጃ አይወስድም የሆነ ነገር የራሱ አካይዶች አሉት ዛሴ ሰራተኛና ማህበራዊ ልከና መረጃ ያለ እንዴት ነው ይሄ ሁሉ መረጃ ያለ ለምን እንሷል እሺ ሃፒ በምንድን ነው የተያዘው ሄለን ተዘርዝሮልል እንዴ ያላነበብኩም እንዴ ፖሊስ ነው አንብቤዋለሁ ግን መጀመሪያ ምን ላውንደሪ ነው እሱ የሱ ጉዳይ የሙሙ ጉዳይ ነው ናይ አንድ ሰዎችን በማዘዋወር እንደገና ደግሞ ይሄ የኛ ሪፖርት ያደርግነው ማለት እኮ ያም ተያይዞ በብዛት ግን መጀመሪያ የሚለው ሰዎችን በማዘዋወርና ህገወጥ የገንዘብ ዝውውር ህገወጥ የሰው ዝውውር ነው የሚለው ህገወጥ የገንዘብ ዝውውር ሙኒት ትሰራለች ህገወጥ በትልቁ ዱባይ ውስጥ ሰፊውን እንትን ያለችው እሷ ናት እንደምትሰራ ለምን ሳራ ስለ ሳራ ታወራማት ማን ሳራ አይደል ስለነ ቡቺና ስለነ ሳራ ለምን ነው ማታወራ እነሱ ይሰራሉ እውነት እኔ የደረሰኝን ደረሰኞች ልላክል ቡቺ የገንዘብ ነው የሰው ዝውውር አትሰራም በፍጹም ይሄ ተሳሳተ መረጃ አይደል ዱባይ ሀገር ላይ ፉድ ስታምፕ አለ ለዛ ነው ስንት አመት ሙሉ ሳሰራ የምትኖረው የቤክራውን እየከፈለች ምን ያርግች እኔ ማለት ስለዚህ ላይ ተሰማርታ ነው የሚሆነው ገባሽ
እንጂ ስለተጣላችሁ አሁን አንቺ ዝም ብለሽ ለመለጣጠፍ ስለተጣላችሁ ከሆነ የሙኒትን ለምን ዝም አልሽ? 40 ሰዎችን እኔ አልኩ መረጃ ልካለሁ ያለው እሷ ልካለች አውቃለሁ። ለማን እንደላክሽም አውቃለሁ። ግን አላቅም እኔ ሙኒት እንትና ጉቺ ገንዘብ ዝውውር፣ ሳራ ገንዘብ ዝውውር እኔ ፈጽሞ አላቅም። ወደጅ ስለሆነ እኔ ራሴን እንድከላከልበት እሷ ልካ ኢትዮጵያ ላይ ብር የገባላቸው ሰዎች የዛን ሰው አካውንት 3 ልከውልኛል። እኔ ራሴን ዲፌንድ እንዳረግበት ካሁን በፊት የተላከልኝ ማለት ነው። እንዲህ እንዳወጣው ሳይሆን የሆነ ነገር ከሆነ ራሽን ዲፌንድ አድርግበት ተብዬ የተላከልኝ አለ። ጋይስ ኮፒ ሊንክ አድርጉልኝ፣ አየር ላይ ኮፒ ሊንክ አድርጉልኝ። እኔ እነሱን እንተናለን ግን ያለም ሄለን እኔ የምልህ አሁን እኔ እቺ ጋር ታውቃለህ ያለኝ ነገር ሎንግ ታይም ጸብነን፣ ግን በገንዘብ ዝውውርና በሰው ዝውውር ጉዳይ ወስደዋት ፈትሸዋት ተብላ አወዛወዛዋት ምን ይኩ አንቺ ራስሽ ታውቂያለሽ። ኤምባሲ ብዙ ጊዜ እንደተጠራች አውቃለሁ። ስለዚህ ስልኳ ሁሉ በአጠቃላይ ሲስተሟ፣ ባንኳ በአጠቃላይ ሁሉንም ነገር ፈትሸዋል። እሱ ለአንተ ብር ታዘዋውራለች ተብሎ ነው። የራሱ በሙኒት በኩል የመጣ ይሄም የጥላት ወሬ። ስሚ ምንድነው ግን የምጠጪው? ንገሪኝ እስኪ። ቢራ ነው የምጠጪው? እስኪ ቢራ ነው የጠጣው። ዊስኪ አልጠጣም ብዬሽ ዛሬ። ብሩ አላለቀም፣ የተላከው ከዱባይ ገባ። ኧረ ሙኒት ጫን ያለ ብር ነው እኮ የገፋ። እኔ ሰምቻለሁ። እስከደረሰኝ እኮ ሁሉ አለኝ እኔ። ጆከር ግን ትርፍ ሰዓትን በውሸት እንደምታሳልፍ ታውቃለህ? አላሳልፍም። እና የሚገርመው ነገር የሄለን የወሲብ ቪዲዮ እኔ ጋር አለ ብለህ የተሳደብኩ ቀን የሳቅ አይሽ አይገርመኝም ያልሽው ለዛ እኮ ሴጋ ስትመጣ እኔ ጋር እኮ ቪዲዮ አለ ብሎ ኮስተር ብሎ መረጃ ይሰጣልና ቀጣይነት ልትሄጂበት አሁን እኔና አንቺ አዳምጪ። እኔና አንቺ ቤታችንን ተዘጋግተን ሳይ እንደዚህ በደንብ እንለጣለጣለን። አሁን የመጀመሪያ ቀን ነው። በደንብ እናማሙቃለን። ገፍተን ተገፋፍተን አንቺም ልኬን ትነግሪኛለሽ፣ እኔም ልክሽን እነግርሻለሁ። ለምን በጌም አንገባም? ጆካ መቀየር አለብን። ሄለን ምሳሌ ኢንፎርሜሽኖች አለ። እኔ አንተ ስለሰጠኝ ሳይሆን ኢንፎርሜሽኑ ልክ ከሆነ የምትሰጠኝ የማንኛውም ሰው ልውውጥ ነው የምናደርገው። ሄለን የመረጃ ልውውጥ ነው የምናደርገው። ያ ላክልኝ መረጃውን ትክክል ከሆነ አንተ ስለምትባል ምናምን አይደለም። ትክክል ከሆነ ውጤቱን ካላየህበት ከዛን ውሸታም ትለኛለህ። መረጃዎች አለ ስለማንኛውም ሰው እኔ ምን መረጃ እንዳለ ታውቂያለሽ? ብዙ መረጃ አለኝ። ምን እኔ እኮ ከዛ ውጤቱን ካላ አንተን ካል ለሰው መጥፎ ስላልሆንኩ እንጂ ብዙ አንቺ አሁን የሆነ ሰው የምትደክሚበት ሰው በሰፊ መረጃ አለኝ። ያምር ግን እኔ ማለት እኔ ሰጥቼ ያን ነገር ሰውየው ቢጎዳን የምጠቀመው ነገር ስለሌለ እኔ የሰው ልጅ እኔ የራሱን የሆነ ራሱ ማንኛውንም ወንጀሉን መልሼ እኔ ወንጀል መግባት አልፈልግም። የራሱ ወንጀል ራሱ እዛው እንትን ይበለው፣ ሲያጋልጠው ያጋልጠው እንጂ እኔ የሰውን እንትን አሳልፌ እንደዚህ አይነት ነገሮች እንትን ማለት አስፈላጊ ከሆነ ግን ቆይ አንድ ሰው ሰጥሻለሁ፣ በጣም የምትፈልጊ የምጓጉበት ነው እሰጥሻለሁ፣ ምንም ችግር የለውም። በመልሱ ደግሞ የምፈልገውን ትሰጥኛለሽ። ከአንቺም የምፈልገው አለ፣ እኔም እሰጥሻለሁ። ከኔ ምን ነው የምትፈልገው? እሱን በስልክ አይደለም የምናወራ እኔና አንቺ እዚቹ በቲክታክ በቴክስት ነው። ስልክሽ እንዳለ በሪከርድ ከፍለውሽ ገንዘብ ተሰጥቶሽ ሪከርድ የምታረጊ ሴት እኔን ሪከርድ አታረጊ። ሪከርድ ታረጋለሽ አለ እና ሰላም የለሰ ሪከርድ አየር ላይ ያሉ። እኔ በነገራችን ላይ አሁን ሪከርዶች የማሰማት ሙድ ውስጥ ስለሌለው እንጂ ለአመት ሙሉ ዝም ብዬ በየቀኑ አንድ እየከፈትኩ ማሰማቸው ሪከርዶች አለ። ኦኬ እና ያለ ለማንኛውም መልካም። በጣም የማትገምተው ሰው ሁላ እጅ ይላል። አይ ያን ያክል ይኖርሻል ብዬ አልገምትም። የእውነት ጆካል እምልሽ ይኖርሻል ብዙ ግን እውነት ነው ብዬ አላስብም። አብዛኛው በፍጹም ከሄለን ጋር ይሄ ሰው ያወራል ብላችሁ እናንተ የምትመኩበት ሰው እግዚአብሔርን እጅ ይላል። ልጄን ነው የምላችሁ። አልገባኝም። እንዴት ችግር የለም
እኔው አንድ ቀን ህግ ጣሺ ጣሺ በለኝ ነፍሴና እንዴት ጥሼ እንደማሰማችሁ አሳያችሁ። ያው እኔ ከዚህ ምድር ላይ ማጠፋሽ እኔ ነኝ። ችግር የለውም። በረኪና አዘጋጅ። ሽጉጥ አላባክንም ካልክ ኖ በረኪና ሳይሆን አሁን እኔና አንቺ ቢዝክ ጆከር የእውነት እኔ ሄለን አጠፋለሁ ብለህ ታስባለህ? እስቲ ሲሪየስ እናወራ። ችግር የለም። ይሁድ ወዳችንን ዛሬ እንደዛ ብለህ ታስባለህ? እውነት ምጠፋ አይነት ሰው ነኝ ባንተ? ዝም ብለህ ስትይ ማንም ሚዲያ ላይ ወሬ እንጂ እኮ ማንም ሚዲያ ላይ ያለ ሰው ማንንም ያው ለጨዋታው ድምቀት እንትን ያለሽ እንጂ ማንም አያጠፋም። አንቺ ማንንም ማጥፋት አትችይም። እኔ ከሚዲያ ሰው አላጠፋም። ግን አዳምጪ፣ እኔና አንቺ አንድ ሀገር የምንኖር ብንሆን ላጠፋሽ እችላለሁ። ያንን በሴትነትሽ ወንዱኜ በወንድነቴ ተጠቅሜ ሳይሆን በተለያዩ ነገሮች ልሰራ እችላለሁ። ከዛ ውጭ ይሄ ሚዲያ ላይ ከሌና አጠፋለሁ የሚባለው ይሄ ህፃን ጨዋታ እሱን ተይው። በሪል ላይፍ እንዴት እንደማታገኘኝ ታውቃለህ ጆከር? እሱ ይልሽ የተደበቀም አይጥ ቢሆን እልክብሻለሁ። ልንገራ እኔ በተፈጥሮዬ በጣም ፕራይቬሲን የምጠብቅ ሰው ነኝ። አጓጉል ቦታ ላይ የምታይ ሰው አይደለሁ። በየድግስና በየተስካርና ምናምን ጉዳይ አስፈጻሚ አይደለሁ። ለዛ እኔን ሰዎች አያገኙኝ። ገብቷል ወይ? በመጠጥ ወይ በምን ታገኝ? እኔ ስጠጣም እዚህ ነው ሳልሽ ታወቃል እኮ ሄለን እንዴ! በጣም ቀላል ነው አንቺን ለማግኘት። በጣም ማታውቂው ሲሆን ደግሞ መተሽ እየዘባረቅሽ ማታውቂው ሲሆን ደግሞ በቀላሉ ነው እኮ። እዚህ ላይ እኮ ብዙ ሪከርድ እኮ አለሽ ሄለን። አንቺ እኮ ራስሽን የምታጠፊ ሰው ስለሆንሽ እኛ ማጥፋት እኮ አይጠበቅብንም። ስማ ግን የኔ ማጥፋት እናንተ እንዳትከልሉ የሆነ ሰርግ አዘጋጅቼልሻለሁ በቅርብ አብረን ሸበል ገዳው አይ ገዳው እናይናም ነው ገ በእሺ ሰላሙኝ ሰላም ሰንብችሽ ይመችሽ ሞት እስከሚያገናኘን ይመችሽ መልካም ሰርግ ላይ ከሞቱ በፊት አንቺ ሰርግ ላይ እንገናኛል። አይዞሽ ድግስ ነው ትላለህ። እዚህ ከየት ነው የመጣው ግስ? የስ ድግስ ነው እንትና እስቲ ልክፈትለት። እንደው ይኸውልህ ከየት ነው ማን ነው እንዴት ነው የፈታው? አሁን 30 ሰው ምናምን ከብሎክ ፈትቻለሁ። ትላንት ወዲያ ምናምን 30 ሰው ምናምን ፈትቻለሁ። እንደዚህ ታክ ነው ያደረኩት እና ከጠቅጠቅ ውስጥ ነው ያለው ማለት ነው። ግን ፎሎ ሳላደርገው ምናምን እንዴት ነው የምታየው? ጋይስ እንዴት ታየውት? ፎሎ አይደለው እኔ እሱ ፎሎ እኔን የማጠፋሽ ለራሱ ደና እንትን አድራሻ እንኳን የሌለው ሰውዬ እኮ ጋይስ አሁን እኮ ከኡጋንዳ የተመለሰው ጋይስ ይኸውልህ አሁን ነው ከተመለሰ ቁምጥለኔ እኔ ጋር እዚህ ጋር ገብታ እንትን ስላለሽ እርቅ ነው የሚመስልሽ? የምን እርቅ ነው የምታወሪ? ጂጂዬ ቴንክ ዩ እየተረገጥኩም ማንንም ሰው ፈርቼ ተሸማቅቄ እንትን መልሰው አይደለም። ሄለን ማንንም ሰው ያጠፋት ምን እኔ ማጠፋት